ይሄንን እንስማው። የአዲስ አበባ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። እዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሰላም ጤና ይስጥልኝ። ወደ ተከብራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ልጆቻችን እንግዲህ ከመሸ በጣም እጅግ ሰበር አሳዛኝ የሆነ መረጃ ተሰምቷል። በአዲስ አበባ ጉለሌ ክፍለ ከተማ በጣም እጅግ አሳዛኝ የሆነ ዜና ተሰምቷል። እንግዲህ አንድ የመንግስት አባል የሆነ ፖሊስ በግፍ የአዲስ አበባ ወጣት ዛሬ ፈጸመው ግፍ እንግዲህ መላው የአዲስ አበባ ህዝብ እያስቆጣ ይገኛል። ከኋላ እንዳያችሁት እንግዲህ በነቂስ ህዝቡ ወጥቶ ሰልፍ እያደረጉ ይገኛል። በጣም እጅግ የሚያሳዝን ነገር ነው። ሁላችንም እንደዚህ ያለ ድርጊቶችን ልናወግዝ ይገባል ብዬ አስባለሁ። ህዝቡን ግን እንዳያችሁት ድርጊቱን እያወገዘ ይገኛል ማለት ነው። ዝርዝር መረጃውን እንዴት ሊጠቁስበት ቻለ የሚለውን አስደምጣችኋለሁኝ። በቅድሚያ ግን ሁላችሁም ልትሰሙት የሚገባ የኛው መልእክት አለ። ሁላችሁም ቪዲዮ ላይክ ያድርጋችሁ ጀምሩት። እስኪ ቪዲዮ ላሳያችሁ። ሰሞኑን በጣም እጅግ እየተነጋገሩበት ያለ ድንቅ ወጣት ነው። ይሄን ቪዲዮ ሁላችሁም ስሙት እስኪ። ይሄንን እንስማው። የአዲስ አበባ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያቸው ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናም ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አይደሉም። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ማለት ያን ያህል ኮሚትድ ዛት ያን ነው ማለት ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው ማለት ከተመቸው እሱ ነው ማለት መሞቱ አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳርሰው እንደዚህ ያደርጋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለበት። አሁን እንደዚህ ፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ። ከዛ አንተ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። አፍታድ ምን ያሳቀኛል ነው ማለት እሱ ሚነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ደግሞ ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናምን ይነግረዋል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ይችላል። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ። ኦኬ ጋይስ ይህን ቪዲዮ አስደምኳችሁ። ምናልባት የአዲስ አበባ ልጆች ካላችሁ ከዚህ ወጣት ልትማሩ የሚገባው ትልቅ መልእክት አለ ብዬ አስባለሁ። ቢያንስ በዛሬው ዕለት እንኳን በጉለሌ ክፍለ ከተማ ሽሮ ሜዳ ላይ የተፈጸመውን አሳዛኝ ግፍ ላሳያችሁ። ህዝቡ በነቂስ ወጥቶ ነው እንግዲህ ድምጽ እያሰማ የሚገኘው። ይህን ቪዲዮ ላሳያችሁና ዝርዝር መረጃውን ማስደምጣችሁ ይሆናል። እዚህ ጋር እንደምታዩት እየዘመሩ ወይም ዘፈን እየዘፈኑ እንዳይመስላችሁ በቋንቋቸው ሀዘናቸውን እየገለጹ ነው የሚገኘው።
እንዳያችሁት ነው። በጣም እጅግ መሳዝን ነገር ነው እየተፈጸመው። እንግዲህ ሁላችሁም ግዴታ ይህን ዜና ማሰራጨት አለባቸው ብዬ አስባለሁኝ። ባካችሁ አቤቱታ ጥሪም እየቀረበ ይገኛልና እንግዲህ በእኛ ላይ ባይደርስም በወንድማችን በጓደኞቻችን ላይ ነው ይህ ነገር እየደረሰ ያለውና አሁንም ዞሮ በእኛው ላይ በወንድሞቻችን በወንድሞቻችን ላይ ሊደርስ ይችላል። ይህ እየሆነ ያለው እንግዲህ በዛሬው ዕለት ነው ማለት ነው። ተገኝ ባልቻ ይባላል በቅጥል ስሙ ኦር ወይም በፖሊስ 4 ቦታ ተተኩሶበት ነው የሞተው ነው የሚለው። እንግዲህ ካፕሽን የቪዲዮ ፖስት ያደርገው ልጅ በደንብ አድርጎ ጽፎ እንደዚህ የሚል መልእክት አሳልፏል። እናቱ እያበደች ነው ይላል። ግዴታ የኢትዮጵያ ሕዝብ የአዲስ አበባ ሕዝብ መስማት አለባቸው እያለ ይገኛል። ይሄ ቪዲዮ ፖስት ያደረገው ድርጊቱ የተፈጸመው በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ ሽሮ ሜዳ ተብሎ የሚጠራ አካባቢ ነው። ወንድማችን ኦሮሮ ከዚህ በፊት ሽሮ ሜዳ ላይ ነጠላ ነጋዴ ነበረ እና የተሻለ ኑሮ ይኖር ነበረ። አሪፍ ገቢ ነበረው። ከራስ አልፎ ለቤተሰቦቹ፣ ለጓደኞቹ፣ ለሁሉም ሰው ይተርፍ ነበረ። ሽሮ ሜዳ ላይ የማይወደው ሰው የማያውቀው ወጣት የለም ነበረ። በሰዓቱ ስላለው ትንሽ ትልቅ አይልም ይረዳ ነበረ። ከጊዜያት በኋላ በልማት ሱቆቻቸው ፈርሶ ኃይለኛ ኪሳራ ውስጥ ይገቡና ባንዴው ዜሮ ይሆናል። በዛ ንዴት ቁጭት ይጠጣና ይሰክራል። እስከ ማበድ ደረጃ ደርሶ ነበር። አግኝቶ ማጣት ያውቀዋል ይላል ይህን ጽሑፍ እየጻፈ ማለት ነው። እንደተለመደው ሞቅ ብሎት ጠጥቶ ነበረና ሽሮ ሜዳ ላይ ሞተር ተራ የሚባል ቦታ ላይ አንድ ፖሊስ አስቁሞ እያመናጨቀ ሲያወራው በሞቅታ ፖሊሱ ላይ ይሰነዝርበታል። እናም ፓትሮል መጥቶ ጭነውት ወስደው እንዴት ይህ ቃባል ላይ እጅን ታነሳለ በሚል ጨለማ ክፍል ለ5 ቀናት ሲቀጠቅጡ ቆይተው እስር ላይ እያለ አባቱ ይሞትበታል። አባቱን ሀዘን እንኳን እዛው እስር ቤት ነው ያሳለፈው፣ አልቀበረም ይላል። ይህ ሁሉ ታሪክ የተፈጸመው በአንድ ወር ውስጥ ነው። ታዲያ በአንድ ወር ውስጥ በዋስትና ተፈቶ ከእስር ሲፈታ ከዚህ በኋላ ነው ችግር የተፈጠረው እንግዲህ ማለት ነው። ከእስር ሲፈታ የለመደው የአባቱ ድምፅ የለም። አልቅሶ መቃብር ሄዶ እርሙን አውጥቶ ተፈቶ ሀዘን ላይ እያለ በ3ኛ ሳምንቱ ወንድማችን ኦሮሮ የተለመደው ውሎ ሊውል ከቤቱ ወጥቶ ሽሮ ሜዳ ሞተር ተራ ጓደኞቹ ጋር ቁጭ ብሎ በፓትሮል መጥተው እናናግር ብለው ሽሮ ሜዳ ያሉ 02 ጣቢያ ያሉት ፖሊሶች ይወስዱታል። ከወንድማችን ጋር የተጣለው ፖሊስ ተረኛ ነበረ በእለቱ ይላል። ሽጉጡን አውጥቶ ጣቢያው በር ላይ 4 ጊዜ ተኩሶ ገደለውና መለጠ ይላል። በጣም እጅግ የሚያሳዝን ነገር ነው ጋይስ እየሰማን ያለ። ከአንድ ህግ አስከባሪ እንደዚህ ያለ ነገር አይፈጽም። ሁላችሁም ይህን ነገር ልታወግዙት ይገባል። ይህ እየሆነ ያለው በዛሬው ዕለት በአዲስ አበባ ጉለሌ ክፍለ ከተማ ሽሮ ሜዳ ላይ ነው። እንደዚህ ያለ በጠራራ እየተፈጸመው በጣም ያሳዝናል። ሁላችሁም ነፍስ ይማር እያላችሁ ኮመንት ላይ ጻፉ። ድምጽ እንሆን ማለት ወዳለሁ። ሰሞኑን እንግዲህ አዲስ አበባ ላይ አንድ ነገር እያስተዋልን ነው። አፍሪካ ውስጥ ያሉ ታዋቂ ቲክቶከሮችን በመጠቀም ኢትዮጵያን የማስተዋወቅ ስራ። ግን እኔ አንድ ጥያቄ ያለኝ እዚህ ጋር ኢትዮጵያ አዲስ አበባ ብቻ ናት ወይ? ወይም ደግሞ የኢትዮጵያ መልክ አዲስ አበባን ብቻ ነው ወይ የሚመስለው? ፕላስ ደግሞ አዲስ አበባም እንደምትታየው ናት ወይ የሚለውን ነገር መጠየቅ እፈልጋለሁ። በመጀመሪያ ደረጃ ኢትዮጵያ አዲስ አበባ ብቻ አይደለችም። አዲስ አበባ ራሷ እኔ ምን ትመስላለች ብላችሁ ብትጠይቁኝ ተኳኩላ ዘንጣ የሚገርም ሽቶ ተቀብታ ማታ ማታ ለስራ የወጣች ሴት ነው የምትመስለኝ። በቃ አለቀ። የአዲስ አበባ መልክ ይሄ ነው። ከጀርባዋ ከባድ ስቃይ አለ። ከጀርባዋ ከባድ እንባ አለ። ከጀርባዋ የብዙ ሰዎች ሲቃ አለ። ግን ምን ትመስላለች እሷ? ተኳኩላ ዘንጣ አምሮባት ማታ ለስራ የወጣች ሴት ነው የምትመስለው። በቃ አም ሶሪ ቱ ሴይ ዲስ የአዲስ አበባ ትክክለኛ መልክ ይሄ ነው ማለት። እነዚህ ቲክታከሮች መጡ፣ አዲስ አበባን እየተመለከቱ ነው። ኦፍኮርስ የትኛውንም ዓለም ሄዶ የመጎብኘት አቅሙ አላቸው። ስለዚህ አሁን አዲስ አበባ ላይ እያዩት ያለውን ነገር ፍሎሪዳ ቢሄዱ ያዩታል፣ ስዊዘርላንድ ቢሄዱ ያዩታል፣ ለንደን ቢሄዱ ያዩታል፣ የትኛውም የአውሮፓ ከተማዎች ውስጥ ቢሄዱ ይህንን ነገር ያዩታል። እንደ ከባድ ነገር እንደ ትልቅ ጀብዱ አትቁጠሩት። በጣም ሲምፕል ነገር ነው ሌላኛው ዓለም ላይ። ግን ትክክለኛው የኢትዮጵያ መልክ የት ነው ያለው? ውሰዷቸው አማራ ክልል ይጎብኙ። አማራ ክልልን ከቻላችሁ አማራ ክልልን አስጎብኙ ከጫፍ እስከ ጫፍ ውሰዷቸውና ሁሉንም ኦሮሚያ ክልል ያሉትን የቱሪስት መስህቦች አስጎብኟቸው። ይህንን አታደርጉም። ዋይ ስንል ከፍተኛ የሆነ የሴኩሪቲ ስጋት፣ የጸጥታ ስጋት ቀጠና የሆነች ሀገር ናት ኢትዮጵያ። ይህንን አታደርጉም። ስለዚህ ለእናንተ ገጽታ ግንባታ የምታደርጉት አንድ ነገር ብቻ ነው። በዚህ ሰዓት ልታስጎበኙ የምትችሉት የቱሪስት መስህብ አንድ ብቻ ነው። እሱም አዲስ አበባ። አዲስ አበባ ደግሞ ምንም አዲስ ነገር የላትም። አዲስ አበባ ምናልባት ከክልል ከተሞች ወደ አዲስ አበባ ለሚመጣ ሰው አዲስ ልትሆን ትችላለች። ግን ከሌላኛው የአፍሪካ ሀገራት፣ ከአውሮፓ፣ ከአሜሪካ ለሚመጣ ሰው አዲስ አበባ ኢዝ ነቲንግ። ደጋግሜ ነው የምነግርህ፣ አዲስ አበባ ኢዝ ነቲንግ። ምንም አዲስ ነገር የለም። እነሱ ሊያዩ የሚመጡት ካልቸር ነው። እነሱ ሊያዩ የሚመጡት የተፈጥሮ ሀብት ነው። እነሱ ሊያዩ የሚመጡት ታሪካዊ የቱሪስት መስህቦችን ነው።
ስለዚህ ትክክለኛ የኢትዮጵያ መልክ ይሄ ስለሆነ በዚህ ሰዓት ግን እናንተ ኢትዮጵያ ውስጥ በሁሉም ቀጠና ባለው የጸጥታና የሰላም ስጋት ምክንያት ይህንን ማድረግ አትችሉም። ማድረግ የምትችሉት አንድ ነገር ብቻ ነው፣ የአዲስ አበባን አምፖልና ማብራት ፓርኮች ማስጎብኘት ነው። ከዚህ ሌላ ምንም የሰራችሁት ነገር እንደሌለ ይሄ ማሳያ ነው። አለቀ። ፒሪየድ። የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። በመጨረሻም በቀኖና ቤተ ክርስቲያን መሰረት ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው ዓመታዊው የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት የተጀመረ መሆኑን ለሕዝበ ክርስቲያኑ እና ለመላው ኢትዮጵያውያን እናበስራለን። እግዚአብሔር ጉባኤያችንን ይባርክ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 28 ቀን 2018 ዓመተ ምህረት አዲስ አበባ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት እንደዚህ ያለ መልእክት አስተላልፈዋል። ብፁዕ አባታችን በረከታቸው ይደርብን። ሁለት እጅግ የሚገራሩ መረጃዎች ምናልባት ጠዋት ላይ የለቀቁት ቪዲዮ ላይ ቀን ላይ ማለት የለቀቁት ቪዲዮ ላይ ለቀያለኝ ምናልባት ካያችሁት ድጋሚ ያሳያችኋለሁ። ይሄኛው መልእክት ሁላችሁም ልትሰሙት የሚገባ ቪዲዮ ነው። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። እንግዲህ ይህ ሰው እየተናገረ ያለው ነገር ምንድነው? ሚኒሊክና ግራኝ አህመድን ማነጻጸር፣ ላሊበላና ሶፍ ዑመርን ማነጻጸርን እስቲ እንያቸው። ሚኒሊክ ለጥቁር ህዝቦች ሁሉ የነጻነት አባት የሆነ ሰው ነው። አልሸነፍ ባይነት አገሬን አላስደፍርም ያለ ጀግና የሆነ ሰው ነው። ሚኒሊክ የማረካቸው ወታደሮች እንኳን በእንክብካቤ የያዘ ሰው ነው። ሚኒሊክ በጦር ሜዳ እንኳን ስለሞቱ ወታደሮች የተጸጸተ ሰው ነው። አንድ ሰው ጦር ሜዳ የሚወርደው ወይ ለመግደል ነው ወይ ለመሞት ነው። ሚኒሊክ ግን በጦር ሜዳ የገደላቸው ስለ ጠላቶቹ ያዘነ ሰው ነው። ግራኝ አህመድን ደግሞ እንመልከተው። ግራኝ አህመድ በቱርኮች ታግዞ ካህናትን፣ ክርስቲያኖችን እንደ ፋሲካና እንደ ገና በግ አጋድሞ አንገታቸውን ያረደ ሰው ነው። በወርቅ የተሰሩ ቤተክርስቲያኖችን እንደ መስቀል ችቦ በእሳት ያነደደ ሰው ነው። የኢትዮጵያ ሀብት ንብረት እንደ እውነቱ ከተባለ የኢትዮጵያ ብዙ ነገሯ ጉስቁልናዋ የሚጀምረው ከግራኝ አህመድ በኋላ ነው። በግራኝ አህመድ ዘመን ከ10 ክርስቲያኖች አንድ ክርስቲያን ነበረ በሃይማኖቱ ጸንቶ የነበረው። ሌላውስ ወይ ትገደላለህ ወይ ሃይማኖትን ካድ። በግድ የሰውን ሃይማኖት ያስካደ ሰው እንዴት ከዚህ ከጀግና ከምኒልክ ጋር ለማነጻጸር ምን አይነት ሞራን አገኘ? እንደምንስ ያለ ነገር ነው? እንዴት ሊነጻጸር ይችላል? ታሪክ ያበላሸና ታሪክ የሰራ እንዴት ይነጻጸራል? ይቀጥልና ደግሞ ላሊበላና ሶፍ ዑመርን ያነጻጽራል። ላሊበላን እንመልከተው። በቅዱስ ላሊበላ የተሰራ ቦታ ዳግማዊ ኢየሩሳሌም የተባለች ቅዱስ ቦታ ነች። ሶፍ ዑመርን እንመልከታት። ሶፍ ዑመርን ያ ዋሻ የሰራው ማን ነው?
እውን ሙስሊሞች ናቸው? ዛሬ ያለው በዚህ ዋሻ ላይ ያለው ጸበል ያለው ስርዓት የሚወክለው ስርዓቱ የእስልምና ነው ወይስ የክርስትና ነው? ታሪኩን አጥንተሃል? ሶፍ ዑመር እንደ ሶፊያ አጊያ የተነጠቀ ቦታ እንደሆነ ታውቃለህ? ሰው እንዴት በሌላ ሰው ታሪክ ነጥቆ እንዴት በሰው ታሪክ ሊኮራ ይፈልጋል? እንደምን ያለ ነው? አንዳንዴ ታሪክ መስራት ሲያቅታቸው የሰውን ታሪክ ወስደው የራሳቸው ማድረግ የሚፈልጉ በጣም ብዙ ሰዎች አሉ። አንድ ነገር ላስታውሳችሁ። የመሐመድ የሙስሊሞቹ ነብይ የመሐመድ ተከታዮች ወደ ኢትዮጵያ ሲመጡ ወደ ኢትዮጵያ ከመጡት ክርስትና የተቀበሉ አሉ። ያንን ታሪክ አይነግሩንም። እነሱ የሚነግሩን ምንድነው? በዘመኑ የሌለ ንጉስ ነክሶ እንኳን በኢትዮጵያ ምድር ላይ በእንደዛ አይነት ስም በኢትዮጵያ ምድር ነክሶ ስለማያውቀው ስለ ነጃሺ ስለ ንጉሱ ነጃሺ እየነገሩ ሰልሟል ይሉት። ሀገራችን በጣም እየጎዳት ያለው እንደዚህ የታሪክ ትርክት ነው። ኢትዮጵያ ውስጥ ያልነገሰ ንጉስ በኢትዮጵያ ነገስታት ታሪክ የሌለ ስም አምጥተው ንጉሱ ሰልሟል ብለው ዛሬ ታሪክ ይነገረናል። የሐሰት ታሪክ ማለት ነው። ትውልዱ ይህን አምኖ መታሰቢያ መስጊድ ሰርቶላቸዋል፣ መጽሐፍ ጽፎላቸዋል። ሰው እንዴት የሐሰት ታሪክ ፈጥሮ በትውልዱ ላይ እንክርዳድ ይዘራል? ይቆየን። አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ሰላም እግዚአብሔር ከሁላችንም ጋር ይሁን። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል። እድሜ ልኩን አይችልም። የተከበሩ ጠቅላይ ሚኒስትር 1,000,000% እርግጠኛ ሆኜ የምናገሩት በዚህ ሰዓት ኢትዮጵያ ሕዝብ የሚፈልገው ስልጣን ሳይሆን ዘይት ነው። የተከበሩ ጠቅላይ ሚኒስትር 1.5,000,000% እርግጠኛ ሆኜ የምናገሩት ኢትዮጵያ ሕዝብ በዚህ ሰዓት የሚፈልገው ስልጣን ሳይሆን በሰላም ከሀገር ሀገር እየተዘዋወረ ትምህርቱን መማር፣ በሰላም ከሀገር ሀገር እየተዘዋወረ ንግድ ነግዶ ማትረፍ ነው የሚፈልገው። የተከበሩ ጠቅላይ ሚኒስትር 4,000,000% እርግጠኛ ሆኜ የምናገሩት ኢትዮጵያ ሕዝብ በዚህ ሰዓት የሚፈልገው ስልጣን ሳይሆን ሰላም ነው። በሰላም ውሎ መግባት ነው የሚፈልገው። እዚህ ላይ ይሰመርልን። አመሰግናለሁ። ኢትዮጵያ ውስጥ በምርጫ መንግስት መጥቶ አይቻለውቅም። በምርጫ መንግስት ሄዶ አይቻለውቅም። ወይም አሁን ያለው መንግስት በምርጫ ይሄዳል፣ ሌላ አዲስ መንግስት በምርጫ ይመጣል ብዬ አላስብም። እንዲህ አይነት እውነት ያልሆነ የውሸት ጨዋታም አላውቅም። ኢትዮጵያ ውስጥ ሰው ኑሮ ዳገት ሆኖበት በረሃብ ጠኔ እያለቀ ለምርጫ ቀስቀሳ እያላችሁ የጭቁሩን ህዝብ ገንዘብ ለምን እንደምታወድሙትም አላውቅም። ብትመረጡም ባትመረጡም ከቦታችሁ ንቅንቅ ላትሉ ምረጡ አትምረጡ እያላችሁ ሰው ለምን እንደምታደነቁሩም አላውቅም። እኔ እኮ ግን ፖለቲካ አይመቸኝም። ለምን ፖለቲካ እንደምታስወሩኝም አላውቅም።